የጅብ ቆዳ እጃቸው ላይ አስረው ጥይት አይመታንም ብሎ የሚታገሉ ሰዎች እኛን አባልተው ሊበሉን ለሚሹ የቀንጅቦች የቀንጅብ ብሎ ጠቅላይ ሚኒስትር ሲናገር ይህንን ቃል አጸያፍ ነው ብላችሁ መኮንን አልነበረባችሁም። በእኛ ደረጃ ግን ፍረጃ መኖር እርግጠኛ አይደለም። ጠላት ስንል እንፈርጃለን። በጠላት መቃብር ላይ ካልሆነ ቤት አንሰራም። ከሰሞኑ የህዝብ ተወካዮች ምክር ቤት ውሎ በጠቅላይ ሚኒስትሩና በዶክተር ደሳለኝ ጫኔ መካከል የተካሄደው የቃላት ርውውጥ አሁንም መነጋገሪያነቱ ቀጥሏል። በተለይም ጠቅላይ ሚኒስትሩ የተጠቀሟቸው ቃላቶች በብዙ ትርጉም እየተሰጣቸው ነው። መንግስት ግጭት ጠማቂ ነው በማለት ዶክተር ደሳለኝ ላነሱት ሐሳብ ጠቅላይ ሚኒስትሩ ስጋ በላ አውሬ በማያውቁት ሀገር አጎዛን ጥፉልኝ ይላል የሚል የታሰበበትና የተጠና የሚመስል ዲፕሎማሲያዊ ቋንቋ በመጠቀም ላይ ሰጥተዋል። በዚህ ሁለቱ ፖለቲከኞች የቃላት ልውውጥ ጠቅላይ ሚኒስትሩ የፋኖ ኃይሎችን የጅብ ቆዳ አንጠልጥለው የሚዞሩ ጥይት ይከላከላል በሚል የጅብ ቆዳ ከማንጠልጠል አልፈው የጅብ ግልገል ተሸክመው ሲዞሩ ይዘናቸዋል ሲሉም ተደምጠዋል። ትምህርት ምን ያደርግላቸዋል? የጅብ ቆዳ እጃቸው ላይ አስረው ጥይት አይመታንም ብሎ የሚታገሉ ሰዎች ትምህርት ምን ያደርግላቸዋል? በቅርቡ አንድ ቦታ ላይ የጅብ ግልገል ተሸክመው ሲሄዱ አገኘናቸው። ለምን ሲባል ጥይት እንዳይመታን እና እነዚህ ድንቁርና ጌቶች ትምህርት እንዳይስፋፋ በብዙ እየጎዱን ይገኛሉ። ልጆቻችን እንዳይማሩ የድሮ ሽፍቶች እንኳን በየአካባቢያቸው ያሉ መድረሳና አብነት ትምህርት ቤቶች አይዘጉም። ሽፍቶች ናቸው። አብነት ትምህርት ቤት ቆሞ አይነኩም፣ መድረሳ አይነኩም። የአሁኖቹ ከነሱም የባሱ ናቸው። ጠቅላይ ሚኒስትሩ እንዳሉት እርግጥ ታጣቂዎቹ የጅብ ግልገል ይዘው ተገኝተው ነው ወይንስ ታጣቂ ኃይሎችን ለማሸማቀቅ ከሆነ አካል ወይንም ግለሰብ የተቀበሉት የፕሮፓጋንዳ ቃላትን ነው የተጠቀሙት የሚለው ብዙ ሊያነጋግር ይችላል። በምክር ቤቱ አሰራር መሰረት ጠቅላይ ሚኒስትሩ ተወካዮች ምክር ቤት መቼ እንደሚቀርቡ ከታወቀ በኋላ የምክር ቤት አባላት ከሳምንት በፊት የሚያነሷቸውን ጥያቄዎች ለጠቅላይ ሚኒስትሩ በጽሁፍ መላክ ይጠበቅባቸዋል። በዚህ መሰረት ጠቅላይ ሚኒስትሩ ለሚሰጡት ምላሽ ለሳምንታት ይዘጋጃሉ። ምክር ቤት በሚቀርቡበት ጊዜም ከሳምንታት በፊት በጽሁፍ የደረሳቸውን ጥያቄ እንደ አዲስ በንግግር ሲቀርብ ቁጭ ብለው ሰምተው የተዘጋጁበትን ምላሽ ይሰጣሉ። በዚህ አሰራር መሰረት ጠቅላይ ሚኒስትሩ ቀደም ብለው በጽሁፍ ለደረሳቸው የዶክተር ደሳለኝ ጥያቄ የተዘጋጁበትንና ትክክል ነው ብለው ያመኑበትን ምላሽ ሰጥተዋል። ተገቢ ያሉትን ምላሽ መስጠታቸው ተጠባቂ ቢሆንም የጅብ ቆዳ፣ የጅብ ግልገል፣ ስጋ በል የሚሉ አደገኛ ቃላትን መጠቀማቸው አስገራሚ ብቻ ሳይሆን አደገኛ ፍረጃ መሆኑን ያጡት ይመስላል። ምንም እንኳን እነዚህን ጅብና ጅብ ነክ ምሳሌያዊ ንግግሮች ማን አስታጥቆ እንደላካቸው መገመት ቢቻልም በዚህ ደረጃ ከአንድ ቡድን አልፎ ማህበረሰባዊ መቃቃርን የሚፈጥሩ ቃላትን ለመጠቀም መወሰናቸው ግን አስገራሚ ሆኗል። ከሁሉ ደግሞ የገረመኝ በርሶና በርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ ያሉት አዝማች አልነበሩ እንደርሶ? እነዚህ ሳቢዎች የማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው ስጋ በሊታ ያስመስለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር አዋቂ ቢሆኑም አልፎ አልፎ የሚያወጧቸው ቃላቶችና ፍረጃዎች ከፍተኛ ዋጋ ሲያስከፍሉ ታይቷል። አንድን ግለሰብ ወይንም ቡድን ለማሸማቀቅ ብለው የሚጠቀሟቸው ቃላቶች አንድን ማህበረሰብ ለመፈረጅ ጥቅም ላይ ሲውሉም አስተውለናል። ወደ ስልጣን እንደመጡ ሰሞን የስልጣን ተቀናቃኞቻቸውን የቀን ጅብ በሚል ቃላት መጥራታቸው በወቅቱ በደጋፊዎቻቸው አብዝቶ የሚለፈፍ ቃል ሆኖ ነበር። ይህ የቀን ጅብ የሚል ፍረጃ በዋነኝነት የህወሓት ሰዎችን ለመግለጽ እንደሆነ ቢታመንም በሂደት ግን አጠቃላይ የትግራይ ህዝብ ለማሸማቀቅ ጥቅም ላይ የዋለ ቃል ሆኖ ነበር። በየሀገሩ በትግራይ ተወላጆች ላይ የተፈጸመው ጥቃትና ማፈናቀል በሰው ልጅ ሳይሆን በቀን ጅብ ላይ ነው እየተባለ ተዘመተበት። ሄዶ ሄዶ ይህ የቀን ጅብ የሚለው ፍረጃ ሚሊዮኖች ላለቁበት የትግራይ ጦርነት አቀጣጣይ ቤንዚን ሆኖ አገልግሏል። እኛን አባልተው ከዚያ ማትረፍ ለሚሹ እኛን አባልተው ሊበሉን ለሚሹ የቀን ጅቦች አሳልፎ የሚሰጥ ድርጊት መሆኑን ህብረተሰቡ ማወቅ አለበት። የቀን ጅብ ብሎ ጠቅላይ ሚኒስትር ሲናገር ይህንን ቃል አጸያፍ ነው ብላችሁ መኮንን አልነበረባችሁም። የገዛ ወገኑን አማራ ነህ፣ ኦሮሞ ነህ፣ ወላይታ ነህ ምናምን ነህ እያለ የሚገል ሰው የሚሳደብ እኮ አይደለም የሚገል ወንድ እኮ አይደለም ሴት እኮ አይደለም ህፃን ከዚህ በላይ የቀን ጅብ አለ።
አሁን ደግሞ ጠቅላይ ሚኒስትሩ በምክር ቤት ውሏቸው ለዶክተር ደሳለኝ በሰጡት ምላሽ የጅብ ግልገል ተሸካሚ የሚል ቃል ይዘው ብቅ ብለዋል። በጦርነት ወቅት አንዱ ባንዱ ላይ የፕሮፓጋንዳ የበላይነት ለመውሰድና ለማሸማቀቅ ጠንካራ ቃላትን መጠቀም የሚጠበቅ ቢሆንም ቃላት ከቡድን አልፎ ለማህበረሰብ ፍረጃ እየዋለ ባለበት የኢትዮጵያ ሁናዊ ፖለቲካ ወደ ውስጥ ከሚፈጥረው ድል የበለጠ የሚያደርሱት ውድመት የከፋ ሊሆን ይችላል። ጠቅላይ ሚኒስትሩ እንዲህ አይነት ጠንካራ የፍረጃ ቃላትን በተጠቀሙበት የምክር ቤቱ መድረክ ላይ የአገሪቱ ትልቁ ችግር ፍረጃ ነው ሲሉ ተደምጠዋል። ሶሻሊዝም እንደ ዌቭ ዘ ሆል አፍሪካን የወረረ በሽታ የወረረ እሳቤ ነው በሆነ ዘመን ውስጥ። ይሄ በሽታ በተለይ ኢትዮጵያ ውስጥ ያመጣው ችግር ደግሞ ፍረጃ ነው። ሶማሊያም ነበረ፣ ታንዛኒያም ነበረ፣ ዚምባብዌም ነበረ። ብዙ አፍሪካ ሀገራት በሶሻሊዝም እሳቤ ተውጠው ተንቀሳቅሰዋል። በእኛ ደረጃ ግን ፍረጃ መኖር እርግጠኛ አይደለሁም። ጠላት ስንል እንፈርጃለን። በጠላት መቃብር ላይ ካልሆነ ቤት አንሰራም። ባለፉት 5 እና 6 ዓመታት በኢትዮጵያ በተለያዩ አካባቢዎች በተከሰቱ የእርስ በርስ ጦርነትና ግጭቶች ውስጥ ብዙም ፊት ለፊት አይወራ እንጂ የጥይት መከላከያ አስማት ጉዳይ ውስጥ ለውስጥ በስፋት የሚወራ አጀንዳ ነው። በትግራይ ጦርነት የጥይት መከላከያ አስማት ከድሮን እኩል አጀንዳ ሆኖ ነበር። በትግራይ ጦርነት የትግራይ ተዋጊዎች የጥይት መከላከያ አስማት አንገታቸው ላይ ያስራሉ የሚለው የውስጥ ለውስጥ ወሬ ከመሆን አልፎ በመገናኛ ብዙሃን ጭምር ሲነገር የነበረ ጉዳይ እንደነበር ይታወሳል። በመቀጠል በቤንሻንጉል ጉሙዝ ክልል በመንግስት ኃይሎችና በክልሉ ታጣቂዎች መካከል በተቀሰቀሰ ግጭት ይህው የጥይት መከላከያ አስማት ጉዳይ በስፋት ሲነሳ ነበር። በተለይም የጉሙዝ ታጣቂዎች ራሳቸውን ከጥይት ለመከላከል አንገታቸው ላይ ያስሩታል ተብሎ የሚታሰበው ባህላዊ የጥይት መከላከያ አስማት በመከላከያ ሰራዊት አመራሮችና በወቅቱ በአካባቢው በግዳጅ ላይ በነበሩ የጦር አባላት ዘንድ ውስጥ ለውስጥ በስፋት የሚነገር ጉዳይ ነበር። አሁን ደግሞ በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተካሄደ ባለው ጦርነት ይህው የጥይት መከላከያ የውስጥ ለውስጥ መነጋገሪያ ከመሆን አልፎ በጠቅላይ ሚኒስትሩ በፓርላማ የሚነገር አጀንዳ ሆኖ ቀርቧል። ምንም እንኳ ጠቅላይ ሚኒስትሩ የፋኖ ኃይሎችን የጅብ ቆዳ ከጥይት ይከላከላል ብለው የሚያስቡ እውቀት አልባ ብለው ቢገልጿቸውም በጦርነት ቀጠና ያሉ አንዳንድ የመንግስት ወታደሮች ግን ለፋኖ ኃይሎች የጥይት መከላከያ ይሰራሉ ብለው የሚያስቧቸውን አካላት የጥቃት ኢላማ ስለማድረጋቸው ይነገራል። በአማራ ክልል በተለይም በጎጃም አካባቢዎች በአብነት ተማሪዎች ላይ የተፈጸሙ ያሉ ጥቃቶች በዋነኝነት ለፋኖ ኃይሎች የጥይት መከላከያ ትሰራላችሁ በማለት እንደሆነ ውስጥ አዋቂዎች ይናገራሉ። ከዚህ አለፍ ሲሉም የአብነት ተማሪዎችን በመያዝ ለእኛም አስማቱን ስሩልን በማለት የአብነት ተማሪዎችን የሚያስጨንቁ የመንግስት ወታደሮች እንዳሉም ይነገራል። በአጠቃላይ ይህ ባህላዊ ጥይት መከላከያ አስማት ከኢትዮጵያም አልፎ በተለያዩ የአፍሪካ ሀገራት በተለይም በሱዳንና ቻድ እንዲሁም በናይጄሪያ የመሳሰሉ ሀገራት በስፋት እንደሚጠቀሙ ይነገራል። ዛሬም ለኢትዮጵያውያን ወንድሞቼ ላበስር የምፈልገው ፍቅር ያሸንፋል፣ ይቅርታ ያሸንፋል። መግደል መሸነፍ ነው። መግደል መዋረድ ነው።